ከዚህ በፊት በተፈጠሩት ነገሮች አንቺ የሚደረገው ነገር በሙሉ ሀሳብም አመንጭ ልትሆኝ ይችላለሽ፣ ተባባሪም ሆነሽ ሊሆን ይችል ነበር። ከዚህ በፊት ገባሽ ሆነሻልም። ኢቭን ግን ደግሞ እኔ ያኔ ዝም ብዬ አልፌሽ ነበረ። አብርሃምን ነበር እየጠየቅኩኝ የነበረው 2 ቀን 3 ቀን ህግ ጋርም አልሄድኩም። ምንም አላልኩም። ሩታ ግን የሆነ ስለልሽ አስበሽ ነው ወይስ አብርሃምን ለማግኘት የሆነ ያህል መንገድ እየሄድሽ ነው እያለሽ ያለሽ? ገደል ይግባ ልጄ የለም እያልኩሽ ነው። አንቺ አሰሚም እንዴ? ታዲያ እኔ ለአንቺ ያልንቺ ልጅ ባለመኖሬን ለምንድን ተጠያቂ የምታደርጊኝ? ጠላቶችሽን ዞር ብለሽ ቼክ አድርጊ። እኔ አንቺ ህይወት ላይ ምንም አልደርስም። አንቺ ጋር አልደርስም። ሰላም ውድ ቤተሰቦች፣ እንግዲህ በአዲስ መጥተዋል ማለት ነው። ዛሬ ሄርሜላና ሩታ ተፋጠዋል ማለት ነው። እኔ በነገራችን ላይ ማለት ነው ያው አብርሽ አርጊና ብዙ ያልጊታሏት ልታረግ ትችላለች እንጂ ሄርሜላ እኔ እንደዚህ አይነት ጭካኔ እንደዚህ አይነት ነገር ታረጋለች ብዬ አላስብም ማለት ነው። ግን የአብርሃምን ለማግኘት ስትል ሩታ እንዳትወስድብኝ ስትል ልታረግ ትችላለች ብዬ አስባለሁኝ። እንግዲህ ያው ነገሩም እንደሱ ነው እየተባለ ያለው። ልጁን ይዘውት ሊሄዱ ነው እንደውም ወደ ውጭ እየተባለ ያለው እና ለማንኛውም አሁን ከ4 ሰዓት ሞልቷል። ያው ትናንትና የለሁበትም ሲል ነበር። ዛሬ ግን ስልኩን አጠፋፍቷል አሉ። አብርሃምም የሆነ ነገር ሊያረግ ይችላል። በነገራችን ላይ ካለ እናቱ ፍቃድ የትም ይዞ ሊሄድ አይችልም። ወለ ውጭ የትም ይዞ ሊሄድ አይችልም። በራሳቸው ላይ መዘዝ እንትን እያሉ ነው። አሁን ይሄን ልጅ ወስደን ሩታን እንሰብራታለን ምናምን እያሉ ነው። ግን እዚህ ጋር ምንም ቢሆን እናት አለችው። እናት ባይኖረው አዎ አባቱ ውስጥ አለ ድረስ አባት ማሳደግ ይችላል። አባት ተለለ ደግሞ የእናት ቤተሰብ ነው የሚያሳድገው ማለት ነው። እውነቴን ነው የምላችሁ። እኔም ስላደኩበትና እንትን ስላልኩበት ነገር ነው የማወራችሁና በየትም ብከዱ የእናት ቤተሰብ እያለ የአባት ቤተሰብ በፍላጎት ነው የእናት ቤተሰብ አቅም ተለለው የሚሰጠው። ስለዚህ እናት አለችው፣ ለሱ የቆመች ለሱ ዋስትና የሆነች እናት አለችው። ለሱ ስትል ብዙ ነገር ያየች እናት አለችው። ስለዚህ በትክክለኛው ብትመልሱ ይሻላል። ልጁ አልጠፋም እያለች ነው ሄርሜላም። እንግዲህ እኔ ታልጠፋ መቼም በልጇ እንደዚህ ብድ ብላ እንደዚህ እያለቀሰች ትመጣለች ብዬ አላስብም። ማንኛውም ነገር እንደዚህ ያው የሰው ልጅ ለብሶ ምናምን እንደዚህ ብሎ ሲመጣ ያው ልጅ ሁላችንም እንላለን እንዴ ልጇ ሲጠፋባት እንደዚህ ብላ ነው ወይ የምትመጣው ምናምን ልንል እንችላለን። ግን ያው ቪዲዮ ላይ ስለሆነ ግዴታ ነው። ስለዚህ እንግዲህ ልጇን ተወሰዳችሁ ልጇን መልሱላት። ከእናንተ ጋር እንኳን እሱም እንዲህ ቢወድቅ እንኳን አልነካውም። ተፈለግሽ አዝረሽው ዞሪ። ግን ልጄን በዚህ ምክንያት አንቺ እጅት አለበት ብዙ ነገር። ለምን እከስሻለሁ በስም ማጥፋት ስትላት ነይ እንሂድ ስትልሽ ለምን ነይ እንሂድ አታያትም ነበር? እኔ ግን እናንተ ቆይ እስቲ እንደው አንድ ነገር ልንገራችሁ። ድራማ እየሰሩብን ነው እነዚህ ሰዎች። እውነቴን እኮ ነው። ለምን አንገናኝም እያሉ ቀን በቀን ይገናኛሉ። እኔ እኮ አንዳንዴ ይገርመኛል እኮ ትናንትናም ተገናኙ ዛሬም ተገናኙ። እንዴ ምንድን ነው ነገሩ? ምንድነው? ድራማ ነው እንዴ? ቆይ እስቲ እኔ ያልገባኝ ነገር እንደው ሰው የሚያወራው እኮ ትክክለኛ ነው ማለት ነው። አንዴ እኮ የሰው ልጅ ቆረጠ ነው። አሁን እኔ ሄርሜላ እጁ ያለበት አይመስለኝም በትክክለኛ። እኔ ሄርሜላ ማለት የሩታ ልጅ ትወስዳለች ብዬ አላስብም። ግን አብርሃምና ብዙዬ ሊያሳምኗት ይችላሉ። ሞኝ ነች እኮ እሷ። እሱን ልጁን አንቺ ታያሽው ልጁ ከአንቺ ጋር ተሆነ በቃ አብርሽ ልጁን ብሎ እንትን አይሄድም። ሩታም አብርሽን አትፈልግም ልትላት ትችላለች። ብዙዬ በዚህ ነገር የተካነች ጎደሮ አውሬ ስለሆነች ማለት ነው። ጎደሮ አውሬ ነች እሷ። እቺ ጉማሬ ማለት ነው። የሰው ልጅ ወስዳ የት እንደምታደርስ አሁን 24 ሰዓት ሞልቷል። በቃ ልጅሽን መክሰስ ባለብሽ መንገድ ሁሉንም አመልክተሻል ተብሏል። እንግዲህ ማግኘት ነው ልጆቻችሁን። እኔ ይሄ ነገር ግን አላማረኝም። እንትላችሁ ቻናላችሁ ሲቀዘቅዝ ልጅ ጠፋ እያላችሁ መንጣት ጀመራችሁ። እንዲስቲ ቆይና ያለን ዛሬ ማታ ይለቀቃል። በነገራችን ላይ አሁን በሩታ ቻናል ነው የተለቀቀው። በኋላ ደግሞ በአብርሽ ቻናል ይለቀቃል። ወይ ልጁ ተገኝቶ ወይ ሲደባደቡ ወይ ምን ሲሉ ይለቀቃል። ስለዚህ እንጠብቃለን እኛ እንደፈረደብን ማለት ነው። እንግዲህ ሄርሜላ አላየሁም ብላለች። እኔ
በትክክለኛ እኔ ሄርሜላ ትወስዳለች ብዬ አላስብም። ማለት ያው ሊያሳምኗት ይችላል እንጂ ለምን ብላ ነው አሁን ሉልን ምንም እንትን እሷ ስራ አላት። እንዴት ነው ሉልን ይዛ እዛ ጋር ሉልን ይዛ ቁጭ የምትለው እንዴ? ኧረ እኔ እንደዚህ አይነት ነገር ያው ላብሎች ሲሉ ሞግዚት እንቀጥላለን፣ እንደዚህ እናደርጋለን፣ እንደዚህ እንሆናለን፣ እንደዚህ እናደርጋለን ሲሏት እሷ ልትሞኝ ትችላለች። እና ደግሞ ታረገች በጣም ለሷ መጥፎ ነው የሚሆነው ብዬ ነው። እሷ እጇት አለባት ማለት ነው። በጣም አደገኛ ነው የሚሆነው። ለምን የሰው ባልም ቀምታለች። በዛ ላይ ደግሞ ልጅ ስትቀማ አደገኛ ይሆንባታል ብዬ ነው የማስበው። እኔ ይህንን እያወቀች ሄርሜላ በነገራችን ላይ እኔ ሄርሜላን አላምናትም። ለምን መሰላችሁ? አብልሽን አልፈልግም ትልና መልሳ ከእግሩ ላይ እየወደቀች እየለመነች እኔ ሄርሜላ እንደዚህ እናልግ ቢሏት እምቢ ትላለች ብዬ አላስብም። እንደዚህ ልጁን እንደብቅ አንቺ ጋር ወይ ከቤተሰብ ጋር ደብቂ ምናምን ቢሏት ትደብቃለች። ምንም እሷ እንትን የላትም፣ ጣጣ የላትም። እንደምትደብቅም እርግጠኛ ነን፣ ትደብቃለች። አሁን በስም ማጥፋት ምናምን ከስሻለሁ አለች። አንቺ ሆነሽ የምትገቢበት እኮ አለችሽ። በዚህ ተሆነ ነይ እንክጅ ነይ እንካሰስ አለቻት። ምንም ችግር የለው ነይ እንካሰስ ተባብላችኋል። እንግዲህ ተካሰሱ። እንደው ይሰለቻል እኮ እውነቴን ነው የምላችሁ። ሁልጊዜ ግል ሁልጊዜ እንደዚህ አይነት ነገር አይሰለቻችሁም? እንደዚህ አይነት ቪዲዮ እስቲ የሰላም ቪዲዮ ሰርታችሁ ነው ቶሎ። ለማንኛውም ሉልዬ መገኘቱ አይቀርም ወይ ዛሬ ወይ ነገ እንግዲህ ሊገኝ ይችላል ብለን እናስባለን። እና እኔ በነገራችን ላይ የሚሰሩት ስራ ራሱ እኔ በጣም ከባድ ነው። ከከባድም ከባድ ልጅን ያህል ነገር ብዙዬም ሁሉን ህግ እያወቀች እንዴት በዚህ መንገድ ሩታን ጎዳታለሁ ብላ ማሰቧ እኔ ትክክል ነው ብዬ አላስብም። እኔ እውነተኛ ተሆነ ትክክል ነው ብዬ አላስብም። ግን እውነት አልመስለኝ ብሏል። ለምን መሰላችሁ? ማለት እኔ እንጃ የሆነ በቃ እውነት የማይመስላችሁም አንዳንድ ነገሮች አሉ። በቃ ለድራማ የሚያመጡት ነገር እንደሆነ ብለን ብናስብስ እንዴ? በቃ እንትላቸው አክተራቸው የሆነ ቀየሩ እኮ እና ሸላይክ እያደረጋችሁ ሸላይክ አድርጉ። ለማንኛውም ዛሬ ደግሞ የሚለቀቀውን ቪዲዮ እናያለን። ወይ በሄርሜላ ይለቀቃል ወይም በአብርሽ ይለቀቃል። ትናንትና በማን ነው የተለቀቀው? ትናንትናም በሩታ ነው፣ ዛሬም በሩታ ነው። እንግዲህ የሩታ ቀዝቀዝ አለ እንዴ? ምን ነው ቀዝቀዝ አለ እንዴ? ሩታዬ ምን ነው አሁን ረት በለት መልቀቅ ጀመርሽ ማለት ነው። ለማንኛውም ሉልዬ ይገኛል። አትናደጂ። ሄርሜላንም አትነቂያት። እዚህ ጋር ምንም መተናነቅም መተጣጠፍም ነው ምንድን ነው የሚባለው? መጠፋጠፍም አይገባባችሁም። እዚህ ጋር ግን ቆይ እስቲ አንቀሻታል እንዴ? ያነቅሻት ቪዲዮ ላይ እኔ አላየውም። እንዴት ነው እዚህ ጋር ተናንቃችሁ ምናምን ያቀናበላችሁት? አይናንተ ድራማችሁ ሌላ፣ ድብድባችሁ ሌላ። አይደባደቡም እኮ አሁን ዛሬ የሆነ ቪዲዮ ላይ ታያችሁ። እውነት እየደበደብነው ነው ብለው እንዲህ እያሉ ሲባባሉ ነበረ።